ውሃ አለ እንዴ? አለ በሚገባ ነይ አቀቢያት በሚገባ መተሽ ታውቂያለሽ ወደዚህ? ኧረ ቦፍ ላውልቀው ይሄንን አሪፍ ነው። አቀማመጥ አሪፍ ነው። ሰላም ተመችቶሻል? አንቺ እኔ ተመችቶኛል። ምን ልስጥሽ? በቃ ይሄ ሁለት ስለሆነን ሁለት ማይክ ነው ያለው ዛሬ። ይሄ ዝም ብሎ ሬክ እያደረገ ነው እየወሰደ ነው። በአይፎኑ ያዝኝ ስቶሪ ማድረገውን እንዳይመጥን ስቶሪ ስለሌለ ተከፍሏል። ጠጭ እሺ፣ እንዳትጨነቂ። አብሽር ሺህ ዓመት አይኖር እና እንዴት ነሽ? ያራዳለች እንኳን ደህና መጣሽ ብያለሁ። እያየሽ ነው እኛም ፖድካስት አሪፍ ነው። ኧረ ዝም በይ። የማን ነው ያየሽ? ምን የሚያመልጠኝ አለ? ኧረ ዝም በይ። እኔ እዛ እንትን እያለሽ አርባ ምንጭ እያለሽ ምናምን ይመጣልኝ ነበር በፊት። አርባ ምንጭ ሳይሆን ወላይታ ሶዶ። አፉ በይኝ። አፉ ከእኔ አይጠበቅም ግን አፉ በይኝ። የዛ ሀገር ልጅ ነሽ? እኔ የወላይታ ሶዶ ልጅ ነኝ። ትውልዴ እዛው ወላይታ ዞን ውስጥ ሆኖ ወደ ወረዳ ወደ ትንሽ ወደ ቀበሌ ምናምን እንትን ይላል። ያው የወላይታ ልጅ ማን ያዘዋል? ምን አለ አርባ ምንጭ ላይ ተጣልተህ ድንጋይ አነሳው ብለህ ዝቅ ስትል ማንጎ ነው የምታነሳው ብሏል። ምን አይነት ሀገር ነው? ምን ይመስላል? እስቲ ወላይታ ማደግ አሁን አርባ ምንጭ ላይ አርባ ምንጭና ወላይታ የ200 ኪሎ ሜትር ምናምን እንደዛ ቢሆን ነው። አይ ብዙ ልዩነት አለ። እዛ ደግሞ ጋሞ ውስጥ 42 ድሬዎች 42 ወረዳዎች አሉ። እሱ አንድ ላይ ጋሞ። ወላይታ ደግሞ ራሱን የቻለ አንድ ስቴት ነው ወላይታ ዞን እና ጋሞና ወላይታ እንደሚያመሳስላቸው ነገር አለ። ያው አንድ ህዝብ ነው ዞሮ ዞሮ። ዲቻ ምንድን ነው? አሁን ወላይታ ዲቻ የሚባለው ምንድን ነው? ዲቻ ማለት የሆነ እድገት ህዳሴ የሆነ በቃ ልምላሜ እንደማለት ነው። ይሄ አሁን ለምሳሌ የሆነ በቃ ቀንበጦን የሆነ እንትን እንዲሁም በጫት ምሳሌ ልውሰድ። ጫፉን ስቆርጠው ዲቻውን ቆረጥከው ነው። አሁን ቀንበጦን የቆረጥከው ኦኬ፣ መሀሉን እምቡጡን። አዎ፣ ወደ ላይ ዲቻ ማለት ያው ተስፋ ያለው ልምላሜ ያለው እድገት ያለው ነገር ነው አይነት ነገር ነው ዲቻ ማለት። ያው እንደዛ ነው። ሰው አሁን አንዳንድ ሰው ዲቻ ስትለው ይደብረዋል። ለምንድን ነው ዲቻ? አሁን ምን መሰለሽ፣ አሁን ዲቻ የሚደብረው ፓርት አሁን አንዳንድ ሰዎች በቃ የሆነ ነገር ትረባም ያደርጉታል። ለምሳሌ ከዚህ በፊት ዘውዱ በቀለ ወለየ 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 ብሎ ዘፍኖ ነበረ። 90ዎቹ ላይ የወላይታ ልጅ መንገድ ላይ ሲታይ ወሌ ነው የሚባለው፣ ወሌ ወሌ ነው የሚባለው ላይክ ታውቃለህ። ከዛ በኋላ ደግሞ አሁን ዲቻ በእግር ኳስ እንትን ሲመጣ አንድ የወላይታ ልጅ ሲጠራ ዲቻ ምናምን ትላለህ። ኖርማል ነው። ምንም ይሄን ያህል ለማብሸቅም ሲጠቀሙ ወደ ጥሩ መውሰድ ነው፣ ወደ ፖዚቲቭ መውሰድ ነው እንጂ ሌላ ምንም ያመጣው ተጽዕኖ የለም። አይ ሙዚቃውንም አንስተሻል፣ ወደ ሙዚቃው እንመጣለን። ከዛ በፊት ይሄን ጥያቄ ልጠይቅሽና ማይሆን ከሆነ እንቆርጧለን። ይሄ ብራቴኛለሽ ወላሞ ምን ማለት ነው? ይሆናል ጥያቄው? አዎ ይሆናል። በጣም ቆንጆ ነው። እሺ ወላሞ ማለት እኔ ማቀው ታሪክ አንድ ጀግና ንጉሳችን ንጉስ ጦና ሚኒሊክ ለጦር እንዲዘምት ጠርቶት እየመጣ ስንቃቸው አለቀባቸው እና ትልቅ ዋርካ ስር፣ ዋርካ ማለት በወላይተኛ ወላ ማለት ነው። እዛ ዋርካ ስር ቁጭ ብሎ ከወታደሩ ጋር እያለ ሚኒሊክ መልእክተኛ ላከውና ጦና እባክህ ቶሎ ድረስ ስል እኔ ስንቅ ጨርሻለሁና ዋርካ ውስጥ ነው ያለሁት ለማለት ወላሞ ወላሞ ማለት ዋርካውን ልብላል እንዴ ሳልበላ እንዴት ጉዞ ላርግ ነው። ወላ ማለት ዋርካ ማለት ነው። ሞ ማለት ልብላ ወይ ማለት ነው። በወላይተኛ ሁለት ፈሊጥ አለውና ወላሞ ሲባል ዋርካውን ልብላ እንዴ ማለት ነው በወላይተኛ ሶስዶ። ግን ሰው ለማብሸቅ ስለሚፈልግ ላይክ ወደ ሌላ ነገር ኖርማል ነው፣ ምንም ማለት አይደለም። ወላ በእኛ የሚሰጠን ትርጉም እንደዛ ነው። ሌላኛው ደግሞ ያው ሰው እንደፈለገ ቢልም ያው ኖርማል ነው። አንተ ምንድን ነው አሁን እንደዚህም ለብሰህ እንድትመጣ አሁን አንዳንድ ሰው ያፍራል፣ በማንነቱ ምናምን ያፍራል። ምንድን ነው የምትለው አንተ? አሁን እንደዚህ ራሱ ለብሰህ መምጣት ደስ የሚል ነገር ነው፣ ባህልን ማስተዋወቅ ምናምን። አንዳንድ ሰው አዲስ አበባ ሲገባ ቋንቋም ይቀይራል፣ ስታይልም ይቀይራል ምናምን፣ የመጣበትን ነገር ይረሳል። ልክ ነህ። አዎ አንዳንድ አዲስ አበባ አንዳንድ የወላይታ ልጆች በጣም ነው የሚያናዱኝ። እኔ በወላይተኛ ሳውራው
ማይችለውን አማርኛ ነው የሚቀባጥረው እና ኧረ ተው በሁለተኛ ይሄ ማለት ላይክ በቃ አልተሰራም ማለት ነው። አሁን ይሄንን ለብሼ ሲሄድ ደስ ይለኛል፣ በማንነቴ አላፍርም። የወላይታ ልጅ በመሆኔ ከሌላው ብሔር ማንስበት ምበልጥበት ምንም አይነት ምክንያት ስለሌለኝ ማንነቴን ፕሮሞት እያደረኩ ብሄድ ምንም ሌላው ሰውም ላይ ተጽዕኖ የሚያመጣው የለም። እንዲሁም በራስ መተማመን አለው። ይሄ ልጅ ጎበዝ በርታ ነው እንጂ የሚባለው ይሄ አለመሰልጠን ነው የሚመስለኝ፣ አለመሰልጠን ነው የሚመስለኝ። እና ያው ኖርማል ነው፣ እንደዚህ ለብሼ ነው የምንቀሳቀሰው። በብዛት ያሉኝ ልብሶች ደግሞ እነዚህ ናቸው፣ የቀያየርኩ እነዚህ ነው የምለብሰው። ይመችሽ፣ ይመችሽ። ያራዳ ልጅ ለምንድን ነው የመጣሽው? እኔ ከወላይታ የመጣሁት 1997 ነው ወደ አዲስ አበባ። እሺ ስንት ዓመት ነው? እኔ 35 ዓመት ነው። 35 ዓመት ከ15 ቀን ሆነኝ። መጨረሻውን አስተያየት አድርግልኝ። አስተያየት የለውም ልውሰደው በመጣበት ይቻልሽ። እድሜ 35 ዓመት ነው። 1997 96 ነው ከቤት የወጣሁት። ከቤት የወጣው ማለት ከፈርግጠ ምናምን ነው ከቤት የወጣኸው? በቃ ፈርግጬ ምናምን ነገር። ለምን ያው ዘጠናዎቹ ላይ እኮ ማንም ሰው እኮ በቃ ልጅ ይደበድባሉ እኮ። እኔ ዱላ አይመቸኝም፣ ጭቆና ምናምን አይመቸኝም። ኧረ በኢየሱስ ምንድን ነው እንዴ? ዝም ብሎ ይደበድባሉ። እናትሽም በቃ ኳስ ተጫውተ ከመጣ ዱላ ነው። ወንዝ ደርሰ ሻውር ወስደ አመዳም ሆነ ትመጣለ፣ ዱላ ነው። አቦ እነዚህ ደግሞ አበዙት ብዬ ወጣሁ። 96 ላይ የሆኑ ጀለሶች ጋር ወጣው። የት? እዛ ወላይታ ነው። 96 ከወላይታ ወጣው እና ሻሸመኔ አርሲ ነገሌ አካባቢ ኩየራ የምትባል ሀገር አለች። ኩየራ ላይ ወደ 1 ዓመት ቆየው። 97 እዛው እያለ ደረሰ። 97 ላይ ደግሞ አዲስ አበባ መጣው ማለት ነው። ኦኬ ምርጫው ሰዓት ማለት ነው። ምርጫው ሰዓት ታብሳ አጉል ሰዓት ነው የመጣሽው? እስቲ ንገሪኝ፣ እስቲ አጫውጂኝ። ምርጫው ሰዓት ገብተን እዚህ መገናኛ በረንዳ ላይ ነበረ የምናድረው ምናምን፣ አፈሱን ምናምን ነገር ሄድ ውጣ ውጣ ምናምን ሄድ ምናምን ተጫንን። እሺ ደዴሳ የሚባል በረሃ ከባድ ቦታ ነው። አዎ እዛ ደግሞ በእግርም በምንም እየለመንም አዲስ አበባ መልሰን ገባን። ኦኬ እንዴት ነበር? እስቲ ኤክስፔሪንሱን ንገረን። ታፈሳችሁ? ወዴት? ምን አደረጋችሁ? ምን አድርገን ነው ውጪ ነው የምናድረው? እንግዲህ ያው የሆቴሉ ያው ፈዋ ምናምን እየጠለፍን ካገኘን ተሸክመን በዛች ቪዲዮ ቤት ገብተን ብለን እዛ ማታ ላይ አገር ሰላም ነው ብለን እንትን ስንል ግብድዬ ወራል ይመጣል። ውጣ 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 ነው የሚባለው። እግዚኦ ማለት ነው። ወዴት ነው የምንሄደው? አታውቅም። የት ወሰዷችሁ? የት በረሃ የትም ደዴሳ ነው የሚባለው። ከዛ እንግዲህ በአይሱዙም በምንም እዛ በረሃ ላይ አንዳንዱ ዘሎ እየወረደ ይሞታል ምናምን፣ ስቃይ ነው። እሺ ከዛስ ምን አደረጋችሁ? ከዛ ዞሮ ዞሮ አዲስ አበባ በአይሱዚም በምንም እየለመንም። ቆይ እዛ ጥለዋችሁ መጡ ነው ወስደዋችሁ? በቃ ጥሎ እዛ ጋር ዝም ብሎ በትነው መምጣት ነው። አዲስ አበባ ምንም አይነት እዚህ ጋር እንዳናያችሁ በቃ እዚህ ጋር ጎዳና ተዳዳሪ ምናምን ሰው ሲሄድ ራሱ እኮ ወደ 3 ሜትር ራቅ ተብለህ እኮ ነው። አንድ ላይ መሄድ አችልም፣ አንድ ላይ መሄድ አችልም። 97 ላይ በጣም ከባድ ጊዜ ነበረ። እዛ ብቻ ስቃይ ነበረ። ዞሮ ዞሮ ያ ሁሉ አለፈ። አዲስ አበባን ተላመድኳት። ረዳትነት ታክሲ ላይ ጀመርኩኝ ከቦሌ መገናኛ። በሰዓቱ 60 ሳንቲም ነበረ፣ 65 ሳንቲም አለ ያሳየ። እሺ ነዳጅ 4 ብር ከ50 ነው ምናምን እንደዛ ነበረ። እዛ እየሰራን በት እያለ ልጅነታችንን ያው አዲስ አበባ ነው የጨረስነው። ከዛ ቆጨኝ ትምህርት ጥዬ መምጣት የክፍለ ሀገር። እኩዮቼ በየአመቱ ግሬድ ላይ ግሬድ እየጨመሩ እያለ እኔ ደግሞ እዚህ ጋር ለምንድን ነው ውጭ መሆነው ብዬ ወደ ሀገሬም ለመግባት ወሰንኩኝ። ከዛ ታክሲ ላይ ሰርቼ ገንዘብ እያጠራቀምኩ ውጭም እያደረን ምን እያለን ቤት ተከራየን። ከዛ በቃ በባሌም ብዬ ተመልሼ ሄድኩኝና እዛ ትምህርት ጀመርኩኝ። 7ኛ 8ኛ ክፍል ገባሁ። 9 10 ያው ክረምት ላይ እዚህ እየመጣን ስራ እየሰራን ታክሲ ላይም ሊስትሮም ጀብሎም እየሰራን በጋውን እዛ ነው በትምህርት ነው የምናሳልፈው። ዞሮ ያው እንደዛ እያለን ያው እየመጣን እየሄድን አሁን ዘንድሮም በቅርቡም ያው መመላለስ ነው። አዲስ አበባ 2ኛ ቤቴ ነች። ደስ ይለኛል። እንዴት ነው ወደ ሙዚቃ የገባኸው? ወደ ሙዚቃ የገባሁት ከድሮም ፍቅሩ አለኝ፣ የሙዚቃ ፍቅር። እዛው ከቤት ውጭ የራሱ እዛ ኩየራ ውስጥ ሰው ቤት ውስጥ እያለው ራሱ የሆነ ግጥም ዜማ እሞካከራለሁ፣ እጽፋለሁ ምናምን ነገር።
በአጋጣሚ ጊልዶ የሚባል ልጅ እየፈመሰ ነበረ። ጊልዶ ካሳ ነው? አዎ። እሺ። በሰዓቱ የት ሊድ የት ዘፈን የለው ስራ እያልኩ ስማገኘው እኮ እዚህ ነው የሚኖረው አለ አንድ ተካልኝ የሚባል የስማገኘው ያክስቱ ልጅ። ስማገኘው ማለት ግድንግር ጫማ የሚያደርገው ነው? አይ ዲታ፣ ስሜ ዲታ። ግድንግር ጫማ የሚያደርገው ኪስማው ነው። ኪስማው ነው። ዲታ ስቱዲዮ ስሜ ዲታ። አዎ የአብዱኪያርን አልበም የሰራው ማንን ኳታ ምገርም ልጅ ነች። አየ ስሜም አጋጣሚ ያገሬ ልጅ ነው። እዛው ወላይታ የበዴሳ አካባቢ። እሺ። የእሱ የአክስቱ ልጅ እኔ እዚህ እንደምኖር ያውቃል ምናምን። ታክሲ ላይ ረዳትነት ሹፍርናም እንደምሰራ ያውቃል። ስሜ ጋር ሄድኩኝና ስሜም ያው በጣም ወደደኝ። እዛ አንድ ላይ ከስሜ ጋር እየኖርን ምናምን ያው ስቱዲዮ ውስጥ ለሚመጡት አርቲስቶች የቻልኩትን ያህል ግጥም እየሰራ ምናምን። አርቲስቶች ለታዋቂ አርቲስቶች? አዎ ለታዋቂ አርቲስቶች የሰራሁት አለ። ለማን ሰርታል? እኔ ለያሬድ ነጉና ለአስጌ እንዳሾም አንድ ላይ ኮላቦ አድርጎ እንዲሰሩ የሆነ ስራ ሰርቼ ነበረ። ምን የሚለውን አልወጣም። ሁለቱም አልተስማሙም መሰለኝ፣ አልተመቻቸውም መሰለኝ። ግጥም ነው የሰጣቸው? ግጥምም ዜማማ አማርኛ ነው? አማርኛ። ልቤ ሲዋልል አንቺን ፍለጋ ጎጃ ራማና ጉጃ ላይ ታች ስልሳ ይረጋጋ ጎጃ ራማና ጉጃ ሳገኝ ሳሬ ልቤን በደስታ ጎጃ ራማና ጉጃ ተሞላ ኔና ጎጃ ራማና ጋራ ጋራ ያዝ እንግዲህ የሆነ ፓርት ማለት ዜማው የአስጌ ነው። ዜማው የአስጌ ነው። ይሄ ልቤ ሲዋልል አንቺን ፍለጋ የሚለው ፓርት የኔ ነው ግጥሙ። እዛ በጣም ቆንጆ ስራ ነበረ። ያው በምን ምክንያት እኔ እንጃ፣ እሱ ስራ በጣም ቢወጣ ሂት የሚያደርግ ስራ ነበረ። ያው ሁለቱም አለመግባባትም አለ። ያው አንድ ዝነኛ ሰው ኢትዮጵያ ውስጥ እኮ በጣም ብዙ ችግር አለ እኮ ብዙ ችግር አለና ያ ዘፈንን ሰርቻለሁ። የተለቀቀ የማን ሰርታል? የተፖሰተ የተለጠፈ በጣም ቫይራል የወጣ የአስጌን ሰርቻለሁ። ባሌ ሮቤ የሚለውን ባሌ ሮቤ። እሱ ያንተ ነው? አዎ ግጥሙ የኔ ነው። ግጥሙ የኔ ነው። ግጥሙ የኔ ነው። እሱን ግጥም በእርሳስ ነው የሰራሁት ትዝ የሚለኝ ከሆነ። እሺ። እሱን ስማገኘው ጋር እያለን አንድ ኦሮመኛ ነገር መስራት ፈልጋለሁ ስሜ ሲለው ስሜ አይ ስራ ምናምን ከአስጌ ጋር ተመካከሩ እና የሆነ ዜማ ከአንድ ከሐዋሳ ልጅ ያንን ባሌ ሮቤ የሚለውን ዜማውን ገዛው። ዜማውን ይዞ ተፈራርሞ እንዲሁም 4,000 ብር ነበር የገዛው ዜማውን። ከዛ አንድ ላይ ነበርኩ ያን ጊዜ። ስሜ ማለቴ አስጌ አዲስ አበባ ሲገባ እኔ ነበር የተቀበልኩት። እኔ ነኝ ይሄ ከተማ ይሄ ቦሌ ነው የሚባለው ይሄ ገርጂ ይሄ ምናምን ብዬ ያሳየሁት። አስጌ ሬንዴሽን ያስ አራት ቀልድ። አዎ እሺ። እዛ አሪፍ ላይፍ ነበረን። አብረን ነበር። ጀለስ ነበራችሁ ምናምን? በጣም አዎ፣ ክሎዝ ልጅ ጀለስ ነበረ። እሺ። አንድ ላይ ወደ 6-7 ወር ኖርን። ከዛ ያው ዝናው ከፍ ከፍ ሲል ጥሩ ነው። ፊት ነሳሽ? ይመቸው ጠየፈሽ? እሺ እሺ እሺ። እንዴት ጓደኛው ናችሁ? እስቲ ንገር። ምን አይነት ሰው ነው አስጌ? አስጌ በጣም ጥሩ ነው። ጥሩ ተጫዋች ነው። ጥሩ ፊት አይነሳ። የፈለገ ነገር ቢሆን ፊት አይነሳ። ብትሰድበውም ብትረግመውም ብትረግጠው አስጌ ፈገግታ አይለያትም ከፊቷ። እሺ። በውስጡ ቂም ይይዛል እንጂ ፌሮ ይነቅሳል። ይመችሽ። እሺ እሺ። ምንድን ነው ያላግባባችሁ ታዲያ? አዎ እኔ አሁን ያንን ባሌ ሮቤ የሚለውን ዘፈን ሰጥቼ የሚገባኝን እንትን አላገኘው። ክፍያ የሚገባኝን ክፍያ ሳይሆን ክሬዲትም እኔ እንዴ የኔ ስም እኮ ግጥም የሚለው ላይ የኔ ስም እንዳይጻፍ እኮ ከኔ ጋር ጦርነት ነው እኮ የፈጠረው በእግዚአብሔር ስም። ለምንድን ምን አውቃለሁ እኔ። ኢትዮጵያ አርቲስት አጠቃላይ ኢትዮጵያ ውስጥ አርቲስት የሚባሉ ሙዚቃ ሙያ ላይ የተሰማሩ ሰዎች ሌላ ሰው ዝናቸውን እንዲጋራ አይፈልጉም። እና ይሄ ነው ድክመታችን። በጣም በጣም ድክመት ብዬ ማስበው ይሄ ነው። እና አሁን ናይጄሪያም ብትሄድ እንደገና ታንዛኒያ ብትሄድ ኢንተርናሽናል ዘፈን የሚደመጥላቸው ዋነኛ ምክንያት ኮላቦ ያደርጋሉ። ሽሮ እኮ ስትሰራ ሽሮውን ብቻውን እኮ አምጥተህ ወጥ አድርገህ እንትና
የተለያየ ቅመም ጨው ያስፈልጓል፣ ዘይት ያስፈልጓል፣ ሽንኩርት ያስፈልጓል፣ ነጭ ሽንኩርት ያስፈልጓል። ቀመመ ነው አጣፍጠ የምትሰራው። ኢትዮጵያ ውስጥ ግን እንደዛ የሚባል ነገር የለም። ለዛ ነው ይሄ ሽሮ ማይል ዘፈን የምንሰማው። ዘፈን ስንሰራ አሁን ለምሳሌ 4-5 ሆኖ የሰሩትን ዘፈን ሰምተህ ታውቃለህ? የለም ጃዬ። እና እኔ አሁን አንድ አርቲስት ሙዚቀኛ ሄጄ ዘፈን እንስራ ወይ ብዬ ብጠይቀው እሺ አይለኝም። የኔን ያለኝን ብቃት አያውቀው። ቢያቅም ራሱ ከሱ ጋር ያንን ከኔ ጋር ሼር ማድረግ አይፈልግም። ዝናው በቃ ብቻዬን ልታወቅ። እኔ እኮ ኢትዮጵያ ውስጥ የጦር መሳሪያ ቢፈቀድ እኮ እርስ በርስ ተተካክሶ የሚያልቁት የኢትዮጵያ አርቲስቶች ናቸው ማለት ይቻላል። በተለይ ሙዚቃ ስራ ላይ የተሰማሩ። ሀሜት ነው የምሰማው፣ ቅናት ነው የምሰማው፣ ምቀኝነት፣ ተንኮል ነው የምሰማው። እርስ በርስ መደጋገፍ የለም። እርስ በርስ በቃ ታውቃለህ አይደለ? ወደፊት መሄድ። ለዛ ነው የኢትዮጵያ ሙዚቃ እየቀጨጨ ያለው ብዬ ነው ማስብ። ኢንተርናሽናል ደረጃ ማንደመጠው ለዛ ነው። ህብረት የለንም እና እሱ ነው የሚጎዳን ብዬ ነው። እስቲ የቅድሙ ጨርስልን ያስኪን። እንዴት ነበር የተስማማችሁት? ክፍያው ምናምን ክፍያው ምኑ ጋር ነው ያልተስማማችሁት? ንገረን እስቲ። እንዴት ተገናኛችሁ? ዘርዘር አድርገሽ ንገረኝ። አይብሱ ሰዓቱ የኛ ነው። ፈረሱም ይኸው ሜዳውም ይኸው። ችግር የለውም። ያው ባሌ ሮቤን ከሰራው በኋላ እንዲሁም ክፍያ ተነጋግረህ ነው ዝም ብለህ ነው የምትሰራው? ጀለስ አብሬው እየኖርኩ አብሬው እየበላሁ አብሬው እየጠጣሁ የምን ክፍያ ትጠይቃለህ? እሱም አንድ ነገር ነው። ያው አንድ ላይ ነበርን፣ ሰራን ሙዚቃውን። ከዛ በኋላ ስለው አለኝ ምናምን ስለው ይመቸው በሰዓቱ 200 ብር ነው 300 ብር የምሬን ነው አይስልም። ብቻ ይመቸው። ዞሮ አሁን እሱ ስኬታማ በመሆኑ ደስ ይለኛል። ግን እዛ ላይ ስኬታማ ሲሆን አንድ ሰው ሰክሰስ ሲያደርግ ለምንድን ነው የሙያ አጋሮችን ሳፖርት የማያደርገው የሚል ጥያቄ አለ። የሙያ አጋር እኔ አሁን የሆነ ቦታ ከደረስኩኝ ከታች በኩል የተነሳውበትን ነገር መርሳት የለብኝም። ነገ እኮ መውጣት እንዳለ እኮ መውረድም አለ፣ ማግኘት እንዳለ ማጣትም አለ። ማንም ደግሞ እዛ ተቀብሮ የሚቀር ህይወት ይቀጥላል። እና እኔ በሰዓቱ ጨላም ጠየቅኩት። የተሰጠኝም ብር እኔ ከብሩ በላይ ክሬዲት ነበረ በሰዓቱ የሚያስፈልገኝ። የተለያዩ ቦታ ሲሄድ ይዘው መሄድ ይችል ነበር። ከኔ ጋር ፊቸር መስራት ይችል ነበር፣ ፊቸሪንግ ማለት ነው። እና ዞሮ ቅድም እንደነገርኩ ታዳጊ አናሳድግም። እንዲሁም አድጎ ካለ እሱን ለመጣል እሱ ላይ እንትን ለማለት ነው እንትን የምልነው። እና የኔ ስም እንዳይጻፍ ማይኪ ሸዋ ያው ምስክር ነው። ማይኪ ሸዋ ፍንዳታ እሱም ጀለስ ነው። ስማገኘውም ጀለስ ነው። አሉ ብዙ ምስክሮች አሉ። አሁን ምንድን ነው ማስረጃው? ስሜን አጠፋችሁ ቢለን እስኪ ምንድን ነው ማስረጃ? ምን ስሜን ማጥፋት ዛሬ አይደለም እንጂ ከድሮ ጀምሮ ባገኘሁት ሚዲያ ላይ ባገኘሁት ቲክቶክ ላይ ያወራው ከማጥፋት ምንድን ነው? እኔ ላቤን ነው የጠየቅኩት። አይ እዚህ ጋር እኮ ሀቄን ነው እየጠየቅኩ ያለሁት እንጂ እኮ የእሱን ስም እንደዚህ ክፉ ነው ደግ ነው እያልኩ አይደለም። እና የኔ ሀቅ የኔ ላብ ከንቱ ሜዳ ላይ ሲቀር ደስ አይልም። አሁን እሱን ነው ምንድን ነው አሁን እዚህ ጋር ስም አጠፋ ተብሎ እንዴት ነው የውሸት ስም እየሰጠው አይደለም ያለሁት። ያንን ዘፈን እኔ ነኝ የሰራሁት። እንዲሁም ሂንደሚን ተለበረ ደክያ እና ብኢረታይ አኒ ስቲ ወያ ሲንጀለዳ ኮቱ ልቡትያ ሲበርባዳ አልከንተ ኤጉያ ሸጌቱ አስኮቱ ይላል። ታዲያ ይሄን ማን የጻፈው? ማን ነው የጻፈው? እኔ በማቃት በልጅነቴ ወጥቼ ኦሮሚያ ክልል ከዛም ከዚህ ባተረፍኳት ቋንቋ ከዛም ከዚህ ለቃቅሜ በሰራዋት ቋንቋ ነው የፈመሰው። ኦሮምኛ አንተ እንዴት ቻልክ? አንተ እኔ ቋንቋ መልመድ ችግር የለብኝም። አንድ ወር ውስጥ ከአንድ ብሔር ተወላጅ ጋር ከቆየው የዛን አገር ቋንቋ ወዲያውኑ ነው የሚማረው። ይሄን ነገሬን ወደዋለሁ። ቶሎ ነው የምለምደው። የሰውን ቋንቋ አከብራለሁ። ቋንቋ ክብር ነው። ቋንቋ በጣም ጥሩ ነገር ነው። ተጠጣቂ ተከፍሏል። ፈታበል ጥያቄ ካለሽ አንቺም ትነግሪናለሽ። ኧረ አብሽር። እሷም ትነግረናለች ፈታ ብለን እንድንጫወት። ከውሃ ጠጡ በኋላ ተመልሰናል ትላለሽ። እሺ
እና እንዴት ነው እኔ ነኝ የጻፍኩት፣ እኔ ነኝ የሰራሁት። እኔ አሁን ግጥሙ ላይ ያን ጊዜ የኔ ስም ቆይ ግጥሙ የማን ተባለ? ምን አውቃለሁ የማን ግጥሙን 3 ሰው አደረጉ። እንግዲህ በስንት ጦርነት የኔን ግጥም አልጽፍም ብሎ ጦርነት ማለት ነው። ማይክ ሸዋ ያራዳ ልጅ ነው መቼም በቃ የሆነ በቃ ያራዳ ልጅ መቼም ያራዳ ልጅ ነው። የኔን ስም እዛው ዘፈኑ ላይ ካያችሁ በረከት ተሾመ ወይም ኬቢ ስማር ወይም ኬቢ ኮብረው የሚል አለ እና ትንሽ እሷን ቦልድ አደረጋትና ጻፋት። ኤዲቲንጉን የሰራው ማይክ ሸዋ ነው። ጎበዝ ነች እሷ። ፍሬ ቀረጻውንም የሰራው ኪነት ፕሮዳክሽን ነው። ስክሪፕቱን ዳይሬክቲንጉን የሰራው እና አሪፍ ቅንብር ነበረ። ግን ዛሬ ላይ ተመስገን ነው። እኔም ማንም እኮ ወድቆ አይቀርም። እኔ አሁን ሙዚቃውን ሰራው ግን መታወስ ነበረብኝ ብዬ አስባለሁ። በቃ አብዛኛው የአርቲስቶቻችን ችግር ይሄ ነው። አብዛኛው ኢትዮጵያ ውስጥ ያለው አርቲስት እንዴ ግጥምና ዜማ ወስዶ እራሴ ነኝ የጻፍኩት ይላል። እግዚአብሔር በሚያሳይ ፈጣሪ እንዲሁ አላህ ያሳይ ማለት ነው። እና ይሄ ፌር አይደለም እንዴ። ምን ችግር አለው? ግጥም ኤኬሌ፣ ዜማ ኤኬሌ፣ ይሄ ኤኬሌ ተብሎ ክሬዲት ቢሰጥ ምን ችግር አለው? እኔ አሁን ገንዘቡ አይደለም ያሳስበኝ፣ ክሬዲት አልተሰጠኝም። የደከምኩበት ድካሜ ደግሞ ከንቱ መና ላይ ሲቀር ደስ አይልም። እኔ አሁን እዚህ ጋር የእሱን ስም የመጥራት ምናምን ፍላጎት ኖሮኝ ሳይሆን በቃ ለፍቼ አልታወስኩም እና እንዲሁ ዝም ብልም ምንም ማለት አይደለም። ግን ያው እውነት ያወራል፣ ሀቅ መውጫዋን አታጣም። እና ያው እንግዲህ ይህንና ያንን ይመስላል። ያው ጥሩ ነው። አብዛኛዎቻችን ችግር አለብን፣ በጣም ችግር አለብን። የኢትዮጵያ ሙዚቀኞች ስንባል በተለይ ዘፋኞች የፊት ለፊት የታወቁ ሰዎች በጣም ችግር አለባቸው። ልዑል ኃይሉን ታውቂዋለሽ? ልዑል ኃይሉ ያ እሱ አሁን በጣም ችግር እንዳለባቸው በጣም ትናገራለች ባገኘችው ኢንተርቪው ላይ ምርር ብሎት። ልዑልም ያው ሁሉም እኮ ያየውን ነው የሚያወራው እና እኔ አልፈርድበትም። ልዑል ግልጽ ሰው ነው፣ ግልጽ ያወራል። ምንም የሚሸፋፍነው ነገር የለም። የሆነ ነገሩን ባልወድለትም ሰውየው ሀቀኛ ሰውን ያስታውቃል። ምኑን ነው ማትወድለት? ልዑሌ ተይ በቃ ብዙ ፖለቲካ ነገር ውስጥ አልገባም። አይ እንኳን ካልተመቸሽ። እሺ ሌላ ለማን ሰጥተሻል? ሌላ ታዳጊ ልጆች ናቸው። የኔው ፍቅር ይዟታል ከኔው። ኦኬ እሱ ያንተ ነው? ኦኬ እሱ ነው። እሱ በጣም የሆነ ሰዓት ላይ በጣም እንዴ ፖፑላር ሙዚቃ ነበር። እሱን አውቀዋለሁ እኔም። እሷ የኔው ናት። እሱ አሁን ትክክለኛ የኔ የህይወት ታሪክ ነው። እንዴት? አንድ ወሎዬ ወድጃት ለእሷ ነበር። እሺ አለ ያሳየ ወላይታና ወሎዬ። ይሄ ቆንጆ ጭዌ ነው ነገር ወላይታና ወሎዬ ነገር ነው። እሺ አንድ ልጅ ወድጃት። እሺ የት ተገናኝታችሁ? እዛ ስቱዲዮ እየኖርኩኝ። አዲስ አበባ ነው? አዲስ አበባ። እሺ የት አካባቢ ነው? ገርጂ መብራት አካባቢ። እሺ በቃ ልጅቷ ደስ ትላለች። ልጅ እግር ነች ምናምን በጣም ደስ ትላለች። ከዛ አንድ ስሙን ሜንሽን ማላረገው አንድ ጀለስ መጣ ከወላይታ። አቀናባሪ ነገር ነው። እዛ መሀላችን ላይ ገብቶ ሊያጣላን ፈለገ ምናምን ነገር። ያው ሴቶች ደግሞ የተባሉትን ነው እንጂ ያዩትን ነገር አያምነው። እዛ ገለበጠች፣ ፈነገለች ማለት ይቻላል። ኦኬ እሱ ጨመደዳት ስለራሱ ነው እንዴ? ጨመደዳት ብቻ እንዴ? ወልዳለት ሁላ የለ እንዴ? እግዚአብሔር ያሳያል። አቀሳስሮ አቀሳስሮ አሳመረን ያርግለት። እሺ ያርግለት። እሺ ስንት ጊዜ ሆኖ ነበር ከአንተ ከእሷ ጋር? እንዴት ነበር የተገናኛችሁት? ከዛሬ ከ8-9 ዓመት በፊት መሰለኝ። ልጅቷ በቃ በጣም ተጫዋች ልጅ ነገር ነች። በሰዓቱ በቃ እድሜያችንም እንትን ይላል ማች ያደርጋል ምናምን። በሷም ደንፉ እያለው እነዚህ ልጆች ዘፈን ሊሰሩ መጡ።
ዘፈን ሊሰሩ መጡና የሆነ ማይሆን ነገር ይዘው መጡ። ከዛ ወረቀት ይዘው መጡ። አረ ይሄን ዘፈን ብላችሁ እንዳዘፍኑት ብዬ ወረቀታቸውን ቀዳደኩና እኔ እሰጣችኋለሁ የኔን ዝም ብላችሁ ስሩ አልኩ። እዛ እሺ ምንድን ነው የምትሰራው ምናምን ስማገኘው ስቱዲዮ ነበረ ስሜ ዲታ ኮርድ ያዘልኝ ምናምን ነገር ግጥም ጽፌ ነበረ እና በጣም በሰዓቱ ደንፉ ላይ ነበርኩኝ። እሷ የኔ ናት አየዋት ለየዋት ከኔ በላይ የለም የሚያፈቅራት ኧረ ተዋት አትነካኳት ከኔ በላይ የለም የሚወዳት የሚል እንትን ያለው ነገር ነው። ጻፍኩና ሰጠዋቸው። ልጆችም ወደዱት፣ ስማገኙም ወደደ፣ እኔም አገባባቸው ተመቸኝ። ከዛ ግርምሽ ብላቴ ነው የሚባል ውብዬ ውባለ የሚል ልጅ አለ። አንድ ጊዜ ቲክቶክ ላይ ትሬንድ ሆኖ ነበር። እሱ ፊቸሪንግ ገባ። የሆነች ጥቁር ልጅ የሚገርም ፊቸሪንግ ነው የገባው። በጣም እሱ ፓርት ራሱ ደስ ይላል። ልጁ የሚገባበት እንደዚህ ባላሶሊ ነገር ተቆርጦ ብራውን ተቀብተው ምናምን ያው የድሃ ክሊፕ ያስታውቃል። ዞሮ ብዙ ወጪ አልወጣበትም፣ ያስታውቃል። አይዲያ እኮ ነው ዋና። የቃስማሰ በእንትን አይደል የተቀረጸው? በአይፎን ነው። አይዲያው ነው ዋናው። ዞሮ ያ ዘፈን ከወጣ በኋላ ምን ላይ ነበር ያቆምኩት? ጠፋብኝ። እንዴት እንደተገናኛችሁ ነግረህን ምናምን። ከዛ በደንፉ ጻፍከው ግጥሙን? በደንፉ ጻፍኩት። ስማገኘው በጣም ወደደው፣ ልጆችን በጣም ወደዱት፣ እኔም ዘፈኑ ተመቸኝ። ከዛ ግርምሽ ብላቴ ነው ፊቸሪንግ ገባ። ከገባ በኋላ እኔ ግርምሽ ፊቸሪንግ አልወደድኩትም። የለፋሁትን ስራ ሊያበላሸው ነው እንደ ብዬ አመዳፋሽ ላይ ያደረገኝ። ከዛ ጠርጥሬ ነበረ። ግን ያው ዞሮ ደጋግሜ ስሰማው አሪፍ ነው፣ ፊት አደረገ ከሙዚቃው ጋር። ከዛ ዘፈኑ እነዛ ልጆችም የሆነ ጊዜ ታሰሩ። ያንን ዘፈን ክሊፕ ከሰሩ በኋላ ለምንድን የቄራ ልጆች ናቸው ታሰሩ። በምን እንደታሰሩ አላውቅም። እነሱ እስር ቤት እያሉ ነው ዘፈኑ የወጣው እና ዞሮ የእነሱን ስራ ሰርቻለሁ። አሁን የእነሱንም ስራ ሰርቼ መጨረሻ ላይ ግጥምና ዜማ ምለው ላይ ሳየው የለው እንዴት ነው ነገሩ? ከዛው መጨረሻ ላይ ቴንኪው ላይ ያስገቡኝ እና ያው ዞሮ አሪፍ ነው እሱ ስራ። የኔ ስራ ነው፣ ቆንጆ ስራ ነው፣ ሰርቻለሁ። እኔም የራሴን የለቀኩት ሆፕ ኢንተርቴይንመንት ፕሮዲስ ያደርገኝ ስራ አለኝ። ቆይ ከዛ በፊት አንዴ ላቋርጥ። ቺኳ እንዴት ሆነች? አየችው ለእሷ እንደተጻፈላት አወቀች ምናምን? አይ የገጠር ልጅ ይሄን ያውቃል ብለህ ነው? በእግዚአብሔር ስም እኔ የነበርኩበት ስሜት አልገባትም፣ አታውቅም። እሷ ከልጁ ጋር በጣም ሌላ ሙድ ውስጥ ገቡ። ምንድን ነው ከአንቺ የተሻለ ያለው ልጁ? ምላስ አለው። በቃ ጠብር ግፍ አለ አይደል እንዴ? በቃ ቺክ ሲያይ ምናምን ሞት ኩልሽ በቃ እንደዚህ በት የሚል። እኔ እንደዚህ አይነት ተፈጥሮ የለብኝም። ማንም ሰው ከወደደኝ ይምጣ፣ ካልወደደኝ ይሄድ ነው እንጂ እኔ እንደዚህ ማስመሰል አልችልም። ሀቀኛ ነኝ እኔ። ውስጤን የሚያውቅ ሰው ብቻ ነው የሚያውቀው እና እኔ ያለውን ነገር እንደዚህ ነው እና ዞሮ ከሱ ጋር ሌላ ሮማንቲክ ሙድ ውስጥ ገቡ። አልቆረጠምክም? ያርግለት ብለህ ላሻልክ? ኧረ ወፍ እኔ ይመቸው ብዬ ኧረ ያርግላቸው ብዬ በሰዓቱ እዛም አካባቢም አልነበርኩ። ከስቱዲዮ ለወጣ አካባቢ ሰሞን ነው። ከዛ ዞሮ እንደዚህ አይነት ታሪኮች ሂት ያደርጋሉ ልልህ ፈልጌ ነው። አሁን ኤርሚያስ አስፋውን ታውቀዋለህ? ልረሳሽ አልቻልኩም የሚለውን እሷን ከሞተ እውነተኛ ታሪክ ነው። ከቸከሱ ጋር ምናምን ተፈረጋግጠው ምናምን ነው እና ልረሳሽ አልቻልኩም ፍቅርሽ አሁን እሱ ከደቀሰ በኋላ ነው ቫይራል የወጣው ሙዚቃው ማለት ነው። እና ሂት ያደርጋሉ ልልህ እንደዚህ አይነት እውነተኛ ታሪኮች የሰውን ስሜት ይነካሉ ልልህ ፈልጌ ነው። ከልብ ስለተጻፉ ምናምን ነገር ንገሪን እስኪ። ያንቺንም ስራ እያልሽ ነበር። የእኔ ስራ የተለቀቀ ስራ ነው። የእኔን ስራ አግጥሞ እኔ ነኝ የሰራሁት። ዜማውን ማይኪ ሸዋ ነው የሰራው። እንደዛ ነው። ማይኪ ሸዋ ከሰራልኝ በኋላ ዘፈኑን ሰርቼ ቪዲዮ ክሊፕ ሰርቼ
ከተለቀቀ በኋላ ማይኪ ደግሞ እኔ ላይ ደርቦ የራሱን ስራዬ ላይ ደርቦ ለምን አለቀቀው? ራሱ የሰጠኝ ዜማ ላይ የራሱን ዜማ ፍንዳታ ብሎ አወጣ። እዛ የኔን ስራ ቀበረው፣ ተደመጠለት የሱ ማለት ነው። ግን እንዴት ሁለቱም መደመጥ አይችልም ነበር? ይችላል፣ ችግር የለውም። ሁለቱም ለየቅል ነው። ግን ያው እሱ በሰዓቱ ትንሽ ሂት እያደረገ ስለሆነ ባሪክ ኤግባ ሰበን ገባ ኤግባ ጉራግኛው በሰዓቱ እየተደመጠ ስላለ ለሚደመጠው ነው ማህበረሰቡ ጆሮ የሚሰጠው እንጂ ገና ለአዲስ አይሰጥም። ገና ቫይራል ከዜሮ እንደመነሳትና ያ የተሰማው ነው የሚሰማው ላለው ነው። እቺ ቦታ ራሱ ጨምርለት ያለ እንትን ምንድን ነው ሙዚቃውን ለፓሽን ነው አንተ ለገንዘብ ነው የምትሰራው? እኔ ለፓሽን ነው የምሰራው። ለገንዘብ ብዬ የምሰራው ምንም አይነት ስራ የለኝም። ለገንዘብ ብዬ የምሰራው አንድ ነገር የለኝም። ስሜቴን ነው እየሰራ ያለሁት። ያው እንደዛ ነው። ምንድን ነው የምትሰራው አሁን አንተ ከሙዚቃ ውጭ? እኔ ያው ቲክቶክ ላይ እሰራለሁ። ዩቲዩብም በጣም ራን እያረኩ እያለ ኮሚኒቲ ጋይድ ላይ ነው ለ9 ወር ማለት ለ3 ወር ቀጣይ ለ90 ቀን አሪፍ ገንዘብ እየሰራው ነበረ። ምንድን ነበር ኮንቴንት? ያው አሪፍ ሪዩዝ ኮንቴንት አለኝ እና እኔ እነዚህ ሾርት ቪዲዮዎችን ነው። ሪያክሽን ምናምን ነው? ሪያክሽንም ሾርት ቪዲዮ እነዚህ የሙስሊም መንዙማዎችን፣ ሰርጎችን፣ ምናምኖችን እነሱን እንደገና እያቀናበርኩ ነበር የምለቀው። ከዛ ሪዩዝ ኮንቴንት ብሎ ሰርተ አትበላም ማለት ከልጅ ያሬድም ጋር እያየኋችሁ ነበር። ወደ ቲክቶክ እንዴት እንደመጣ ትነግረኛለህ? ከልጅ ያሬድ ጋር እንዴት ተገናኛችሁ? ያሬድ በጣም ምርጥ ፖዚቲቭ ሰው ነው። በጣም ጥሩ ሰው ነው። ለእኔ የመንፈሳዊ አባት ነው ማለት ይቻላል። እንዴት መንፈሳዊ አባት ነው ስል ያው ለነገሮች ያለው ጥልቅ እውቀቱ ደስ ይላል። ሁሉንም ነገር በፈጣሪ ላይ ነው የሚተወው። በፈጣሪ ነገሮችን በጉልበት አይጋፈጥም። ፈጣሪ ይሰራል ብሎ ፈጣሪ ነው የሚያስቀድመው። ከአፉ ሁሌም የፈጣሪ ስም አይጠፋም እና ለእኔ የመንፈሳዊ አባት ነው። እሱን ትመስላለህ ብዙ ሰው ይለኛል። የእሱን ሙድ ነው የምትከተለው ይለኛል። እኔ እንጃ፣ እኔ የራሴ ሙድ ነው የምከተለው። ምናልባት ስለምወደው ሊሆንም ይችላል። በጣም ነው የሚመቸኝ፣ በጣም ነው የምወደው። ለተፈጥሮ ያለው ፍቅር፣ ለተፈጥሮ ያለው የእሱ እይታ ከኛ ለየት ይላል በጣም እና እኔ መንፈሳዊ አባት ነው ልል የፈለግኩት ዋነኛው ምክንያት የሰውን እምነት አይነካም፣ የራሱንም ሪስፔክት ያደርጋል እና ሁሉንም ነገር ፈጣሪ ነው የሚሰጠው። ምንም ነገር ተጋፍጦ ሰርቶ አያውቅም። በቃ አይታገልም። በቃ ለእኔ ያልተባለም ነው የሚለው። አንድ ነገር ካልሆነ ከሆነለት እሱን ያደረገው ነው የሚለው እና ለእኔ የመንፈሳዊ አባት ነው። ነገሮችን በብዛት በቃ በጥልቀት እንዳያረገኝ ስለ ፈጣሪና ስለ ተፈጥሮ እንድማር ያረገኝ ልጅ ነው እና ከራሱ አልፎ ተርፎ ጅቦችን፣ እንስሳቶችን እየመገበ ያለ ሰው ነው። ከራሱ ስለ ያው እዛ ከሚያሳድጋቸው ከጎዳና ልጆች አጠገቡ ካሉት ከሰራተኞች በላይ አርፎ ተርፎ ጅቦችንም እየመገበ እዛ ጋር የራሱን ጥረት እያደረገ ያለ ልጅ ነው እና በዚህ አጋጣሚ ያሬድን በጣም ሰፖርት የሚገባው ልጅ ነው። በጣም ሰፖርት ድጋፍ የሚገባው ልጅ ነው። ዝምም ማለት ያለብን ልጅ አይመስለኝም። ያው ነገሮችን ብቻውን ነው እየተጋፈጠ ያለው። ያሬድን ብትደግፉ አሪፍ ነው። መላው ኢትዮጵያውያን ከያሬድ ጎን ብትቆሙ፣ ያሬድን ሰፖርት ብታደርጉ በሀሳብ እኮ ነው። ሌላ በገንዘብ በምናምን አይደለም። እሱ የሰው እርዳታ የሚፈልግ ሰው አይደለም። ለገንዘብም ብሎ ደግሞ ሰርቶ የሚያውቅ አይደለም። ሁሉንም ነገር ለስሜቱና ለአርቱ ፍቅር ብቻ ነው የሚሰራው። ይሄ ነገሩ በጣም ነው የምወድለት። አንድ ነገር ለገንዘብ ብሎ ሲሰራ አይቼው አላውቅም። ምንም ሲያወራ ምንም ሲያደርግ እንደዚህ አይነት የገንዘብ ቢዝነስ ምናምን አያስብም እና ይሄ ነገሩ ያሬድን ጎድቶታልም ብዬ አስባለሁ። ግን ያው የአርት ፍቅር ያለው ሰው ከተፈጥሮ ጋር ያለ ሰው እንደዚህ አድርግ ብለህ አትመክረው። ከኛ በላይ ነገሮችን የሚያይበት አንግል ስላለው ያው እንግዲህ በጣም ያሬድ ሰፖርት የሚገባው ሰው ነው። የመንግስት አካላት ጠቅላይ ሚኒስትር አብይ አህመድም ቢሆን ሽመልስ አብዲሳም ቢሆን አዳነች አቤቤ
የሸገር ሲቲ መልካናን ነው አስተዳደርም በቃ በብዛት ሰፖርት የሚገባው ልጅ ነው። ብቻውን ጥረት እያደረገ ብቻውን እየለፋ ብቻውን እየደከመ አንድ እጅ ብቻውን አያጨበጭብም። ስለዚህ ያሬድን መደገፍ አለብን፣ ሰፖርት ማድረግ አለብን። በማንኛውም ነገር ያሬድ መቸገር የለበትም በምንም ተአምር። ምክንያቱም ብቻ ጥሩ ሰው ነው፣ በጣም ጥሩ ሰው ነው። 100-200 ሺህ ካገኘ 1 ሚሊዮን ካገኘ እንዳለ ሰው ነው የሚያበላው የእሱን ገንዘብ አብልቶ በላ ጠጣ፣ ርቦሃል፣ ምንድን ነው ችግር? የሰው ችግር እያወራ የሰው ችግር ብቻ ነው የሚያሳስበው። የራሱን እኮ አያይም። የራሱ ስንት ችግር እያለበት የጓደኞችን ችግር ነው የሚያስበው። ገንዘብ ካለው ያሬድ ቀጥታ ሄደ ትጠይቀዋለህ፣ የሚደረግልህን ነገር ታየዋለህ። እና እንደዚህ አይነት የዋህ ቅን ሰው መቸገር የለበትም። እኛ ከጎኑ መሆን አለብን። እኛ ወንድሞቹ ከጎኑ አለን። የመንግስት አካላት አንዳንድ የውጭ ድርጅቶች ምናምን ሰፖርት ቢያደርጉት ካለበት በጣም ቢያድግ ካለበት በጣም ብዙ ያሰባቸው ነገሮችን ቢያሳካ ደስ ይለኛል። ሰዎች ያልተረዱት ነገር ምንድን ነው? ልጅ ያሬድን ሰዎች ያልተረዱት ነገር ኢትዮጵያ ውስጥ አርት አይከበርም። አርቲስት ዲስሪስፔክት ነው የሚደረገው። ልጅ ያሬድ ደግሞ ኦጂ ነች፣ የድሮ አርቲስት ነች። የድሮ አርቲስት ነው። ድሮ ማኒፌስት ያደረጋቸውን ላይፉን አሁን ነው እየኖረ ያለው። ድሮ አሜሪካ የዛሬ ስንት ዓመት እያለ ማኒፌስት ያደረገውን ነገር ዛሬ ላይ እየኖረ ነው ያለው። እና ታምናለህ በማኒፌስቴሽን? እኔ ብዙም አላምንም። አሁን ለምንድን ስልሽ እኔ አሁን ያሬድን ካየው በኋላ ነገሮች እንደሚሰሩ በጣም ተረዳሁ። ያሬድ ህይወትን የተረዳሁት እና በባዶ ነገር ፈጣሪ እንደሚሰራ ያየሁት ያሬድን በማየት ነው። ምንም ሳይኖር አንተ በቃ ይሰራል። እስቲ ለምሳሌ እንዴት? በቃ ይሰራል። እሱ ዝም ብሎ ያስባል፣ ይሰራለታል። አሁን እስከ ዛሬ የደከመው ያለበት ደረጃ በራሱ ድካም ሳይሆን ፈጣሪ እንዳደረገለት ነው እኔ ማስበው። ምክንያቱም ብቻ ሰርቶለት አይቻለሁ። ብዙ ነገር ማውራት ባልፈልግም እና በጣም እንዴት ነው የተዋወቃችሁት? ያሬድን የተዋወቅነው በቲክቶክ አጋጣሚ ነው። ቲክቶክ እንዴት እንደጀመርክ እናወራለን በዛው። እሺ ንገረን። እሺ ቲክቶክ ያሬድን የተዋወቅነው ኪያ የሚባል ጀለስ አለ። አውቃታለሁ። በኪያ ምክንያት ነው። ኪያ በጣም ነው የሚወደኝ። ኪያ በቃ የሆነ ጊዜ ቲክቶክ ላይቭ ላይ ያስገባኝ። ያሬድም እሱም አንድ ላይ ነበሩ ነው። ከገባው በኋላ በቃ አንተን ከየትም ፈልጌ ማግኘት አለብኝ ምናምን ምንድን ነው ኪያ ምናምን በቃ እዚህ ጋር ያሬድ ጋር ነው ያለሁት እና እፈልግሃለሁ እዚህ ጋር ምሳ እንበላለን ምናምን አጣደፈኝ። ኧረ ተው አሁን ስራ አለኝ ተው፣ ግን አልሰማህም ምናምን አለኝ። ከዛ ኪያ ሳገኘው ያሬድም ነበረ። ያሬድን ሰላም አልኩ፣ ኬፍ አልኩት ምናምን በቃ ሙድ የተመቸው ቲክቶክ ላይ መስራቸው ኮንቴንቶች። በዛ አጋጣሚ የተገናኘ ነው። ከድሮም ጀምሮ ያሬድን አደንቀዋለሁ። ክፍለ ሀገርም እያለሁ እዚህ አዲስ አበባም እያለሁ የእሱ ስራዎች በጣም ደስ ይሉኛል። ቀልዶቹ፣ ኮሜዲዎቹ፣ የሚሰራቸው አርቶቹ፣ በአጥንት የሚሰራቸው ሞቶር ምናምን እሱን ወድለታለሁ በጣም። ከምርጥ ነገር ምርጥ ነገር መስራት አይመቸኝም ትላለች። ከወዳደቁ ነገር ነው። ከወዳደቁ ይሄ እይታው እኮ ነው በጣም ታውቃለህ። አሁን ቅድምም ልልህ የፈለግኩት አርት አይከበርም ያልኩት በዚህ ነው። አርቲስት አይከበርም። አሁን እኛ ሀገር ወላይታ ውስጥ አርት የሚሰሩ ሰዎች አሉ። ጭቃ አብኩቶ ከጭቃ ሸክላ የሚሰሩ ሰዎች አሉ። ምጣድ የሚሰሩ፣ ጀበና የሚሰሩ፣ ከበሮ የሚሰሩ፣ የሙዚቃ የሚሰራ መሳሪያ ጫቻ ዛዬ የሚሰሩ ሰዎች እኛ ሀገር በጣም ነው ዲስሪስፔክት የሚደረጉት። ለጎሳቸው ስም ተሰጥቷቸው ከነሱ ጋር ሰላም መባባል አይቻልም። ከነሱ ጋር የእግዜር ሰላምታ መለወጥ አይቻልም። እነሱ ከማህበራችን ለምንድን አለመብሰል ነው። ኋላ ቀርነት ምንድን ኦኬ። እና አንጥረኛ ገለመኔ አንጥረኛ ናቸው። እንደዚህ ይሄ አለመብሰል ነው፣ አለማደጋችን ነው። በጣም ብዙ ጄኔሬሽን ነው የሚቀረን ይሄን ለመቀየር። ሚዲያዎች በዚህ ላይ እየሰሩ አይደለም ያሉት። የሰው ዘር እኩል ነው። እግዚአብሔርም ብትለው አላህም ብትለው አዳምንና ሐዋን ነው የሰራው። ስለዚህ በቁርአንም በባይብልም ብትሄድ የሰው ልጅ ኤኬሌዘር ከፍ ብሎ ኤኬሌዘር ዝቅ የሚልበት በምንም ታምር የለም። እና አርቲስት አይከበርም።
እኛ ሀገር ሸክላ ሰሪ አይከበርም። በጣም ወላይታ ውስጥ የምጠላው ካልቸር ይህንን ነው። በጣም ብችለው ይሄ በቃ በአንዴ ማስተካከል ያለብኝ የሆነ ስልጣን ነገር ቢሰጠኝ። በጣም ከእነሱ ጋር ሰላም ከተባባልክ እነሱን ካገኘ ቸርች ከእነሱ ጋር ሰው አይቀመጥም። የትም ተገለው ነው የሚኖሩት። ግን የሚሰሩት አርት የሚሰሩት ጥበብ የእነሱን ሸክላ ጀበና ተጠቅመህ እነሱን ዲስሪስፔክት ማድረግ በጣም ምንድን ነው ምክንያቱ? የሚጠሉበት ምክንያት ምንድን ነው? የሚጠሉበት ምክንያት እንግዲህ ያው ዞሮ ዞሮ አመጣጡም ልክ አይደለም። ምንድን ነው አመጣጡ? አመጣጡም ፖለቲካ ነገር ኢሹ አለው። ብዙ መበርበር አልፈልግም። ብዙም እንትን አልልም እና ደስ አይልም። አንደኛ ባይብልን ወደ አላስፈላጊ ነገር በመተርጎም የሰውን ልጅ ባሪያ ጨዋ የማይለውን ባይብል ሌላ ደግሞ ባሪያ እንትን ብቻ ባሪያዎች ለጌቶች ተገዙ የሚለውን ቃል ወደ ሌላ ነገር ነው የተቀየረ። ብቻ ዞሮ ዞሮ መበርበር እንዳይሆንብሽ። ቲክቶክ እንዴት ጀመርክ? ቲክቶክ የጀመርኩት እንዴት እንደጀመርኩ አላውቅም። ብቻ የሆነ ጊዜ ቲክቶክ ዝም ብዬ ሰራው፣ ከፈትኩ። ትንሽ አይፎን 6 ነበረችኝ። በእሷ ዝም ብዬ አሁን ቅድም ስለጠየቅኝ አብሪቤሽን አሁን ወላይታ ውስጥ ወላሞ በሚለው በዚህ አጋጣሚ ነው የጀመርኩት። ወላሞ 2 ፈሊጥ ቃል ነው። ወላ ማለት ዋርካ ማለት ነው። ሞ ማለት ልብላ ወይ ማለት ነው በወላይተኛ። ወላ ሞ ማለት በወላይተኛ ዋርካውን ልብላ እንዴ ማለት ነው። እንኳን ከተመቸ ዋርካ ለምን ዋንዛ አበላ ምን አገባኝ ነው ብቻ ነው። እንደዛ ነው። እና ይሄ አሁን ያቺ ኮንቴንት ተወደደችልኝና ይሄ ሰውዬ ማን ነው ማለት ጀመረ። ማንም ከዛም ከዚህ መደዋወል ኮሜንት ላይ ምናምን ኧረ እባክህ እንፈልጋለን ምናምን አሉ። ከዛ ቲክቶክ ላይ አንዳንድ ነገር ሰራው። ያው ሰው በጥሩም በደጉም መታወቅ ጥሩ ነው። ታወቅኩኝ። አገሬ ላይም በጣም እታወቃለሁ። ግን የቲክቶክ ዝና ጨላ የለውም። ያስጠላው ፓርቲ በጣም ወላሂ እውነት ጨላ ሳይኖረው ደግሞ ዝና ባለጌ ነገር ትሳቀቂያለሽ። መጥፎ ነው ጨላ የሌለው ዝና። በጣም አዛ ነው። ዘንጠህ ሄደህ ደህና ሆቴል መግባት አችልም። በጣም እንትን ይላል። እና የቲክቶክ ዝና ትንሽ ጨላ የለውም እንጂ ያው ጥሩ ታውቂያለሁ ብዬ አስባለሁ። ስንት ብዙ ተከታይ ነበር አካውንት ተዘግቷል አይደል? ወደ ስንት ሺህ ነበር? 290,000 ወደ 300 ሊገባ። በምን ምክንያት ተዘጋ? በምን ዋርኒንግ ነበረኝ። በምን አይነት ቪዲዮ ስትሰራ ነው ዋርኒንግ የሚሰጥህ? ዋርኒንግ የሆነ አንድ የዲቻ እግር ኳስ ደጋፊን አስጌ ሐዋሳ አግኝቶት ያስፈራረዋል። አስጌ ነው አስፈራሪው? አዎ። ልጁ እንደዚህ አስጌ አስፈራርቶኛል ብሎ ቪዲዮ ሲሰራ እያለቀሰ ሲሰራ በጣም ተሰማኝ። ለምን አያስፈራረዋል አስጌ? እኔ እንጃ። ልጁ ዲቻ እግር ኳስ እያስጨፈረ እያለ በቅኔ ይነካዋል መሰለኝ። ኦኬ አስጌን? አዎ። ኦኬ እጁን ነው ያገኘው? አዎ መበሻሸቅ። እሺ። ከዛ ልጁን ሲያስፈራራው እኔ አስጌ እንደዚህ ሽጉጥ አውጥቶ እያስፈራራኝ ሊገለኝ ነው ባካችሁ እንዲሁ ሀገሬ ልጆች ዝም አላችሁ ስል በጣም ነው ነርቨስ የሆንኩት። እና አንተም ሰውዬ ደግሞ ማስፈራራ ጀመርክ እንዲ አልኩት። በሰዓቱ እስኪ ወንድ ኮንክ እኔን አስፈራራኝ፣ እስኪ ወንድነትን አያለሁ በሚለው በጣም ብዙ ቪዲዮ ሰራሁበት ተደጋጋሚ። ከዛ ተደራጅተው ሪፖርት አድርጎብኛል። በቴሌግራም ግሩፕ አስፈጥረው ሪፖርት ተደርጎብኝ ይመስለኛል። ከዛ ዞሮ እሱ ዋርኒንግ እያለኝ እሱን አፒል አድርጌ አፒሌን አልተቀበለውም። አንድ ጊዜ አዶናይ ወላይታ ሲመጣ የእሱን ላይቭ ስትሪም እያደረኩ መኪና ውስጥ ገቢና ሆኜ ከአዶናይ ጋር አዶናይ የራሱን ስትሪም እያደረገ እኔ ደግሞ ከዚህ መኪና ወደዛ ነው። ከዛ ሰው መኪና ውስጥ ተንጠልጥሏል ምናምን አደጋ ሊፈጠር ነው መሰለኝ። ከዛ ወዲያውኑ ባን ምልክት አመጣ። ከዛ ላጣረገው ዋርኒንግ እያለኝ ሌላ ፋውል መስራት አልነበረብኝም።
በተደጋጋሚ ሪፖርት ነበረብኝ አካውንቴ። የተለያዩ አይነት ሰዎች በተለያዩ አጋጣሚ በመሰራው ቪዲዮ እየተሰበሰቡ ሪፖርት ያስደርጉብኛል። እዛ ተዘጋ። እሱ አካውንት ሲዘጋ እኔም ተገላገልኩ። እንዴት? ከምን ተገላገል? ምንም በቃ አሁን አካውንት ቲክቶክ አካውንት መክፈት ማንም ይከፍታል፣ ግን ሲስተሙን አናቅም። አሁን በዩኬ አድርጌ ነው የከፈትኩት። አበባ ቢሰጠኝ አበባውን አይቆርጥብኝም። አንበሳ ቢሰጠኝ ከአንበሳው የሆነ ፐርሰንት አይወስድም፣ ሙሉ ነው ቁጭ የሚያደርገው። እና አሁን እንደዛ ከፍቼ ሰው አንድ ኮፍያ ሲሰጥ አንድ አበባ የሆነ ጋላክሲ ምናምን ከሰጠኝ ያቺን ቁጭ ነው የሚያደርጋት። እና እየተጠቀምኩ ነው እስካሁን። ሰው ይሰጣል ግን ላይቭ ላይ ይሰጣል፣ አልፎ አልፎ ይሰጣል። እሺ ሴቶች አሁን እርቃን ቪዲዮ እርቃን የሆነ ነገር ብቻ ላኩ ይላቸዋል። ወንዶች ምን ላኩ ተብለው ነው የሚሰጣቸው ጊፍት? የምር ምንድን ነው የሚልኩት ወንዶች? ለምንድን ነው የሚሰጣቸው ጊፍት? ጊፍት የሚሰጣቸው አንደኛ ሰው ከወደደ ነው የሚሰጠው። እኔ በምን አንግል እንደሚሰጠው አላውቅም። ሰው ዝም ብሎ ጊፍት ሲያወርድ ዝም ብያ ያለው እና በቃ ሰው ከወደደ የሆነ ነገርን አይቶ ወዶታልና ለምን ወደድክ ተብሎም አይጠየቅም። ትክክል። እና ዝም ብሎ የወደደ ያከበረ ያፈቀረ ሰው ዝም ብሎ ይሰጣል። ቴንኪዩ ማለት ነው። እንግዲህ እኔ አሁን ባለፈው የሀገር ጊፍት ይወርዳል የሆነች ቲክቶከር ላይ ማለት ነው። ሰው ይሄን ያህል ለነገሩ መወደድ ከላይ ሰው ፈጣሪ ሲወድ ነው እዚህ ጋም ሰው የሚወድ። ዞሮ ያው የጊፍት መጥፎ የለውም። ግን አካውንት ሲከፍቱ ቲክቶከሮች፣ አዳዲስ ጀማሪዎች እባካችሁ ገንዘብ መስራት ከፈለጋችሁ ሎኬሽኑን ኢትዮጵያ አታርጉ። ኢትዮጵያ ስታደርጉ ሎኬሽኑን ከጊፍታችሁ ላይ ከግማሽ በላይ ፐርሰንት ቲክቶኩ ነው የሚወስደው። አሁን ሎኬሽን በሌላ በዩኬ በምናም ወይ በጣሊያን በአሜሪካ ወይ በካናዳ ምናም ቢያደርጉ ይጠቀሙበታል። ግን አሁን የኢትዮጵያ ቲክቶከሮች የሚሰሩት ብር በጣም እኔ እንጃ እንዳለ ቲክቶክ ነው የሚበላቸው ካምፓኒው ማለት ነው። ኢትዮጵያ አልተፈራረመችም ከቲክቶክ ድርጅት ጋር ማለት ነው። እና ሲከፍቱ ሎኬሽኑን ያቺን ሲስተም ቢጠቀሟት በጣም ይጠቀማሉ ብዬ አስባለሁ። የአንተ ጊፍተሮች ሴቶች ናቸው ወንዶች ናቸው በብዛት? ኧረ ማን ጊፍተር አለኝ? 3-4 ሰው ናቸው። ይሄን ያህል ብዙ ጊፍተር እኮ የለኝም። ግን እነሱ ትንሽ ነገር የሚሰጡት እዚህ ጋር ቫሊዩ አለው። አንደኛ ቲክቶክ አይቆርጥም፣ ሁለተኛ ደግሞ ያው የሰጡት እንዴ 10-20-30 $30 ቀላል ነው። በጣም $100 ቀላል አይደለም። ይጠቅማል። ያው በወር እስከ $100 ምናምን እሰራለሁ አልፎ አልፎ። ያው ስንፍና አንዳንዴ ካልያዘኝ በስተቀር ይሰራል። ዝም ብለህ ላይቭ ላይ ገብተህ ከሆነ ሰው ጋር ማዛግ ምናምን ነው? ያው ላይቭ ላይ ገብተህ ማዛግ ነው። ጌም ያው ታፕ አርጉ ፑሽ አርጉ እያልክ ምናምን ያው የሚወደ አይጠፋም። የሀገር ልጆች ከዛም ከዚህ ምናምን ተሰባስበው ይሰጡሃል። ሲሰጡን ደግሞ 4-5 ኮፍያ ካገኘ ከ4-5 ኮፍያ ያም አንድ ኮፍያ ይሄም ምናምን ተሰብስቦ አንድ የሆነ ነገር ይሆናል። እስቲ እገባለሁ ዛሬ ላይ አንድ ሁለቴ ገብቼ ሳትኩኝና ሞክሪ። ሎኬሽን ወደ ነው ላይ ማይዘው ልምድ ይፈልጋል፣ ኢሹም ይፈልጋል። አንደበት ትስቺና እንትን ትያለሽ። ኧረ ችግር የለውም ወይ ሰው ካልገባ ላይቭ በጣም ከቀዘቀዘ የሆነ ኢሹ ይፈልጋል። የሆነ ኢሹ መፍጠር ነው። ሰው የሚያየውን ነገር ወይ የሚከራከረው ነገር አንድ ነገር ቪዲዮ ሰርተ ወዲያውኑ መግባት አለብህ ላይቭ ላይ ማይክሮ ሰከንድ ላይ። እንደዛ ብታደርግ አሪፍ ነው። የዚህ ቦርሳ ውስጥ ነው። እሺ ቲክቶክ ምን ጠቀመ ምን ጎዳ? ቲክቶክ ከጎዳኝ ይልቅ የጠቀመኝ ነገር ይበዛዋል። እሺ ቲክቶክ የጎዳኝ ነገር የለም። ያው አንዳንዴ ጠላት ታፈራለህ። ምሰራው ስራ ዝም ብሎ የሚያስጠላው ሰው አለ። ምንም ቅን በጎ ስራ ሰርተ ያንተ ቪዲዮ ቫይራል ስለወጣ ብቻ የሚጠላ አካል ይኖራል። ስለዚህ ለነዛ አይነት ሰዎች ምንም አይነት ቦታ ለመስጠት ነው። ምንም ጥሩ ሰራ ምንም መጥፎ ሰራ ምንም ካልሰራ ነው እንጂ ምንም አትተቸው። እቺ ምድር ለማንም አትሆንም። እና ቲክቶክ እኔን ከጎዳኝ ይልቅ የጠቀመኝ ነገር ብዙ ነው።
አሁን ሲሄድ መንገድ ላይ ምንም አልቸገርም። ምሳ ብላ ትባላለህ። የሆነ በቃ የሚያውቅ አለ። በቃ አብዛኛው ሰዎች አሉኝ እኔ ማላቃቸው እኔን የሚያውቁኝ ብዙ ሰዎች አሉ ብዬ አስባለሁ። ዝና ማለት ነው። ዝና ግን ጨላ ወፍ የለህም። ጨላ ወፍ የለም። ዝናው አለ። አትቸገርም። አሁን እዚህ ጋር ታመሜ የሆነ ነገር ብሆን አልቸገርም ብዬ ነው የማስበው። ምክንያቱም የሰራው ስራ ስላለ የሆነ ክፉ ነገር ቢደርስብኝ አያድርሰውና አላህ አሜን። ቢደርስብኝ ሰው አለኝ፣ ያቁኛል፣ አልቸገርም የሚል ሀሳብ አለኝ። ከጉዳቱ ይልቅ ጥቅሙ ይበዛል ብዬ ነው የማስበው። ጉዳትስ ምንድን ነው? ጉዳት ቲክቶክ አለመስራት ራሱ ጉዳት ነው። ቪዲዮ አለመስራት፣ አለመልቀቅ፣ አለመፖሰት፣ በየቀኑ ነገሮችን አፕዴት አለማድረግ። ምንም አይታይልህ ከሆነ እኮ የሆነ በቃ ስድብም ይዘህ ቢሆን መውጣት አለብህ። በቃ ዝም ብለህ አንዱን ተነስተህ ዝም ብለህ ወገብ ዛላውን እያልክ እኮ መውጣት አለብህ። ዝም ማለት የለብህም። ዝም ካልክ በቃ ዝም አልክ እኮ በቃ። በክፉም በደጉም መታወቅ አለብህ። ዝም ብለህ ቤት ላይ ቁጭ ብለህ በምን አይዲያ ልስራ፣ በምን እንደዚህ ልበል፣ በምን እንደዚህ እያልክ እድሜን ራስን ቀንን ከምታስረዝም ወጥተህ በክፉም በደጉም ታውቀህ እንጀራ ብበላ ይሻላል። ወጣት ዝም ብሎ ቁጭ ከሚል ቪዲዮዎችን ቢሰራ፣ ክሬት ቢያደርግ፣ አርቶችን ቢፈጥር፣ ምንም ሀሳብ ከሌለው እንዴ ሰው እኮ ተሳድቦ እኮ ታዋቂ የሚሆንበት ሀገር ነው። ስለዚህ እንደዛ ቢሆን በጣም ቆንጆ ነው። ሴቶችስ ይመጣሉ? ሶሻል ሚዲያ ላይ ያለ ሰው ጋር ችኮች ይመጣሉ ይባላል። እውነት ነው? መጥቶልሃል? ኧረ ወፍ ማናቅ መስሎኝ። ኧረ በኢየሱስ አለ። ባለትዳር ነህ እንደ ጓደኛ አለ? የለኝም። ባለትዳር አይደለም። ለምንድን? ትዳር በዚህ ሰዓት አንተ ወጣት ነህ። በዚህ ሰዓት ትዳር ምን ያደርግልህ? ኦኬ፣ ካረጀ በኋላ ነው ትዳር ነው እንዴ? አዎ፣ ወጣትነትን አጣጥመህ አሳልፈህ ነው እንጂ መውለድ ያለብህ። ዘለ ትዳር ላይ ስራ በምሰራበት እድሜ በጣም ከባድ ነው ትዳር እኮ። ትዳር መያዝ ግን ተሰብስበህ ስራ እንድትሰራ ያደረገህ? አያረግም። ሳክስ ነው። አያረግም። ሁሌ ጭንቅላት ነው የሚበታተለው። አይምሮ ይበታተናል። ሰላም የለህም። ሁሌ ስትረስ ነው። ቤቱ ስገባ ሰላም የለም። ውጪ ስትወጣ ሰላም የለም። እንደኔ ወጣቶችን እኔ የምመክረው እድሜያቸው ከ40 በላይ ካልሆነ እንዳያገቡ፣ ወጣትነታቸውን እንዲያጣጥሙ። ጓደኛ የያዙ ግን አይውለዱ። እንደኔ ባይወልዱ አሪፍ ነው። ባይወልዱ ኃላፊነት ይጠይቃል ልጅ። እዚህ ጋር አንተ ያደግከውን አስተዳደግ ልጅ ማደግ የለበትም። ልጅ ደግሞ ካደገ በአባትና በእናት ፍቅር ማደግ አለበት። ስለዚህ ይሄን ሁሉ ኃላፊነት ለመሸከም አንድ የ30 ዓመት ወጣት ይሸከማል ብሎ ማሰብ ዘበት ነው። ስለዚህ ቢያንስ ከእድሜው ከ40 በላይ ሆኖ ማቹር አድርጎ በገንዘብ ራሱን ስቴብል አድርጎ ትዳር ላይ ቢገባ መክረዋለሁ እንጂ ለወጣት ልጅ ትዳር እባካችሁ ወጣቶች እንዳታገቡ ትቃጠላላችሁ። በጣም ማንም እኮ እንዴ አንተ በእኔ እኩያ ያለ እኮ በእኔ እድሜ ያለ ማንም ደስ ብሎት ላይፉን እያጣጣመ ያለ ጓደኛ እኮ የለኝም እኔ። ሁሉም በየሄደበት በቃ እንደዚህ ያደረገችኝ፣ እንደዚህ ሆንኩኝ፣ እንደዚህ እንዴ ለምን ያገባል? ባያገባስ ወጣትነቱን ዘና ቢሎ ቢኖርስ እንዴ ለማን ብሎ ነው የሚቃጠለው? ስለዚህ እንደኔ ወጣቶች እባካችሁ ይሄን ምክር እንደ ቀልድ እንዳታዩ። ወጣትነታችሁን አጣጥማችሁ ጨርሳችሁ እድሜያችሁ ከ40 በላይ ሲሆን የትም አይሄድም። ቆንጅዬ ልጅ ታገባለህ፣ ገና ጡቷ ጉች ያለ ማለት ነው ወንድ ልጅ። ስለዚህ እንደኔ ዘለ ወጥተህ ትዳር ላይ አትግባ። ዘለ ወጥተህ መጀመሪያ ስራ በቃ አለቀ። እኔ ወጣትን የምመክረው ይሄንን ነው እና እባካችሁ ይሄንን ነገር ፊክስ ብታደርጉ አሪፍ ነው። ፍቅረኛ ነበረህ አንተ? ፍቅረኛ አለህ አሁን? ኧረ የለኝም፣ ምንም የለኝም። ኖሮህም አያውቅም ነው? እንዲኖረኝም አልፈልግም። ኖሮኝም አያውቅም። ለምንድን ነው? በቃ የለኝም። እኔ ወጣትነቴን ዘና ብዬ መኖር ፈልጋለሁ። ለሰው ልጨነቅ ወይስ ለራሴ ልጨነቅ እንዴ? የት ገባ የት ወጣ? ስራ አልሰራ ምን ተጭቅጭቅ አረ እንደ በዚህ ሰዓት እኔ ከራሴ ጋር ልጨቃጨቅ እንጂ ነገ ተነገ ወዲያ እኔን ለማስተካከል ማለት ነው። እና እንደኔ ለወጣቶች ትዳር እፉ ነው። አትግቡበት። ቼክ አድርጉ። ቆይ የትም አይሄድም። ቆንጅዬ ህንድ የመሰለች ታገባለህ። ስለዚህ ትዳር ዝም ብሎ ዘሎ የሚገባበት አይደለም። ድንገት የተጋባችሁ ካላችሁ ተፋቱ አልላችሁ። ኑሩ፣ ላይፋችሁን አታጥሙ፣ ታገሉ።
እና ከዚህ በላይ ሌላ መመክራችሁ ምን አለ? ታገሱ። አሁን የትም አይሄድም። በቃ የትም የተለያየ ቆንጆ ታገኛለህ። ቆንጆ ወልደ ሴት በአማራጩ ነው ያለው እና እንደኔ ወጣት ወንዶች ዘለህ በምትሰራበት ሰዓት ዘለህ ወልደህ ልጅን ያላባት የክሌ እንትን እየተባልክ አታሰድብ። ልጅ ደግሞ ኃላፊነት ይጠይቃል። ትከሻ ሰፊ መሆን አለበት። ልጅ ማደግ ካልቀረ በአባትና በእናት ፍቅር ነው ማደግ ያለበት እንጂ ይሄ ዝም ብሎ እንትን ካለማ ጤነኛ ልጅ አይደለም የምታሳድገው። ነገ ተነገ ወዲያ ወንበዴ፣ ዘራፊ፣ ያልሆነ ስም ይሰጥ ለሀገሪቷም ሸክም የሚሆን ልጅ ከምትሰጠን ታግሰህ ወጣትነትን አጣጥመህ ጥንቃቄ አድርገህ ኮንዶም ተጠቀም። እኔ ኮንዶም ለምን እንደማይጠቀሙ ሆነ አሁን እኮ ፋሽን ሆነ ኮንዶም አለመጠቀም ማለት ነው። ኮንዶም ተጠቀሙ። የለም እኮ አሁን ስትሄድ እኮ እገዛለሁ ብለህ ስትሄድ ኮንዶም ስንት ነው? ወደ 400-500 ብር ገባ። ለነገሩ እኮ ምን ያርጉ? በፊት 90ዎቹ ላይ ነው በነፃ በየቦታው የሚታደለው እና እንትን የምትለው እና ይሄ ነገር የፈለገ ነገር እንትን ቢሆን ለመውለዱ ትንሽ አስቡበት። በጣም ማሰብ ይጠይቃል። እኛ አሁን ከእንደዛ አይነት አገር አይደለም የወጣ ነው። አሁን ጣሊያን ብትሄድ የትም ውጭ ሀገር ፈረንሳይ፣ ጀርመን ብትሄድ ቢሞት ሽማግሌው አይወልድም፣ ቢሞት ወጣቱ አይወልድም። እንደዚሁ ይሞታታል ብቻውን እንጂ አይወልድም። ኃላፊነት ይጠይቃል ትዳር። መንግስት እባካችሁ ውለዱ፣ እባካችሁ ይሄን ያህል ዶላር አስባለሁ ይሄን ነው አይወልድም፣ ያውቃሉ። እኛ ግን አገባን፣ ወለድን ስንት ሚሊዮን እየደረስን ነው። ይሄን ያህል የሚሰራ ይሄን ያህል ኦፖርቹኒቲ የለም ላለው ወጣት ራሱ በዚህ ሰዓት ወልደ ቀጣይ ጄኔሬሽን አሁን እቺ ሀገር ወዴት ነው የምትሄደው? ስለዚህ እባካችሁ የቤተሰብ ምጣኔ ምናምን የሚባለው ነገር ቀረ። ስንት ናችሁ እናንተ ቤት ውስጥ? እና ስንት ለምንድን ነው ኮብራው የሚለው አባቴ ኮብራው? ስንት ናችሁ ቤት ውስጥ? እኛ ቤት ውስጥ 5 ነን። ስንተኛ ልጅ ነህ አንተ? እኔ የመጀመሪያ ልጅ ነኝ። እሺ ለምንድን ነው ኮብራው የተባልከው? ኮብራው የተባልኩት ዋነኛው ምክንያት ያው አባቴ እኔ የተወለድኩት በዱጉና ፋንጎ ወረዳ በወላይታ ዞን በዱጉና ፋንጎ ወረዳ በብላቴ ጨርቾ ቀበሌ ትንባሆ መነፖል የምትባል ይሄ ትንባሆ የሚመረትበት ይሄ ኒያላ ምናምን ኢትዮጵያ ብሔራዊ ትንባሆ ምናምን እዛ ጋር ነበረ እና እዛው ነው እዛ ድርጅት ነው 1983 ግንቦት 5 ላይ የተወለድኩት። አባቴ ደግሞ እናቴን ከማግባቱ በፊት እዛ ትንባሆ መነፎል አካባቢ ሌላ ደግሞ ብላቴ ማሰልጠኛ አለ፣ ኮማንዶ ሰራዊት ማሰልጠኛ። እዛ አካባቢ ብላቴ ትንባሆ መነፎል ግቢ ውስጥ ለወታደሮች በደርግ ጊዜ ጀብሎ ይሰራ ነበረ። ሲጋራ ምናምን አለ አይደለም፣ ማስቲካ ምናምን ለወታደሮች የሚያስፈልጋቸው ነገር እየሰራ አንድ ኮብራው የሚባል አሰልጣኝ አለ። በጣም አባቴን ይወደዋል። አባቴም ደግሞ እሱን በጣም ነው የሚያደንቀው። ኮብራው ደግሞ ሌላ ሳንቾ የሚባል ጀለስ አለው እና ሁለቱም የደርግ ስፓርታ አሰልጣኞች ናቸው። ከዛ ያ ሳንቾ የሚባለው ከአባቴ ሲጋራ ምንም ጀብሎ እቃ ይወስድና አባቴን አይሰጠውን ገንዘብ ምናምን አንዴ እንዲሁም ያቺን ቀማት ጀብሎ አባቴ የሚሰራባትን ቀማትና ሂድ ከዚህ ምናምን ብሎ እንትን ሲል ሄዶ ለኮብራው ነገረው። ሁለቱም አሰልጣኝ ናቸው ብያችሁ ኮብራው እንደዚህ በቃ ሳንቾ ሊያሰራኝ አልቻለም፣ እንደዚህ ተበድሮ እቃ እንዲሁም አሰራም ብሎ እቃዬን ቀማኝ፣ እባክህ እንዲሁ ምን ትላለህ ሲለው አባቴን ይዞ ኮብራው ሳንቾ ጋር ሄደ። የልጁን እቃ መልስ ስለው አልመልስም አንተ ምን አገባ በሚለው አለመግባባት ተፈጠረ። ከዛ ፋይት ጀመሩ። ያን ጊዜ ስፓርታ ማለት እንግዲህ የደርግ ጊዜ በጣም ራሽያኖች ናቸው የሚያሰለጥኑት። ያን ጊዜ ትርኢት ነው ያየው። እንግዲህ አባቴ በህይወቱ እንደዚህ አይነት ድብድብም አይቶ አያውቅም እና በቃ ተመቸው። ከዛ ኮብራውን ሊያሸንፈው አልቻለም። ከዛ አባቴ ሳንቾን ሲያሸንፈው እንግዲህ ፈጣሪ ወንድ ልጅ ቢሰጠኝ እንዲሁ የመጀመሪያ ልጄ ወንድ አድርጎ ቢፈጥር ኮብራው እላለሁ አለ እና ኮብራው የተባልኩት በዛ ነው። እኔ ደግሞ ኮብራው ሲባል አሁን ሰው ወይ ወደ ኤችአይቪ ያደርገዋል፣ ወይ ወደ ፈጣን መኪና ያደርገዋል፣ ወይ እባብ ያደርገዋል። እኔ ደግሞ ኬቢ ስማርት በሚለው ቀየርኩኝ።
ኬቢ ነው እና ቢባል የሚሻለው እና እንደዛ ነው። እና በስተመጨረሻ ቃል አውጣ፣ ቃል ስጠኝ። በስተመጨረሻ ማውጣው ቃል ያው ማመስገን ነው ፈልገው። እኛም እናመሰግናለን ስለመጣ ስላጫወትከን በጣም ቴንኪዩ። ይሄ የጅላሉ ዝግጅትማ በጣም ያበደ ነው። ከዚህ በላይ እንዲያድግ ነው ፈልገው። እቻሚሽ አባክያ እናመሰግናለን። በጣም ነው የምወድሽ። እየሞከርን ነው ወላሂ እየሞከርን ነው። ሞክሩ። በጣም ደስ ይላል። በጣም ነው ማከብራችሁ። ስራችሁ፣ ጥረታችሁ ደስ ይላል በጣም። አንቺን ከድሮ ጀምሮ ነው የምከታተለው ስራዎች፣ ፔንቲንጉ ምናምን። ይመችሽ ያላዳልች ሶሪ በግራጅ አብሽሩ እና ያው በርቺ። በጣም ሪስፔክት ነው ማድረጋችሁ። ሰውን እንደዚህ አፈላልጋችሁ ጠይቃችሁ ምናምን በቃ ቴንክ። በዚህ አጋጣሚ ያው አርቲስት ልጅ ያሬድን ማመስገን ፈልጋለሁ። ልጅ ያሬድ መቻት የኛ ሰው ነች። ኦኬ ይመጣል። አለሁ እኮ እናንተ እኛ ጋር 3 ምናምን መጣለች። ምርጥ ሰው ነች። ዋው ልጅ ያሬድ በጣም ጥሩ ልብ ያለው ልጅ ነው። በጣም እኔ እንጃ ሰው በዚህ ደረጃ ቅን ሲሆን አይቼ አላውቅም። በጣም ቅን ሰው ነው። ጥሩ ሰው ነው። ማንም ይብላ ማንም ይጠጣ በቃ ማንንም ከየትኛው መንገድ አንስቶ መቀየር የሚፈልግ ሰው ነው እና በዚህ አጋጣሚ ልጅ ያሬድን በጣም ሪስፔክት ማድረግ ፈልጋለሁ እና ያው ጨርሻለሁ። መቼሽ እናመሰግናለን። በወጣው ይተካ። አሜን። አብሽራ